ዮሐንስ ራእይ ምዕራፍ 18 ከቁጥር 1 እስከ 2 ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ኃይለ ቃሉን የተናገረው ታላቁ አባት ዮሐንስ ነው። ወእምድኅረ ዝንቱ ወረደ ካልእ መልአክ እምሰማይ፣ ከዚህ በኋላ ሌላ መልአክ ከሰማይ ወረደ። ወቦ አብይ ስልጣን፣ ታላቅ ስልጣን ነበረው። ወበርሃት ምድር እምብርሃነ ገጹ ወእምስብሐቲሁ፣ ከፊቱ ብርሃን ከክብሩ የተነሳ ምድር በራሽ በማለት የመልአኩን ክብር ዮሐንስ አስተምሮናል። ያም መልአክ የመላእክት አለቃ ቅዱስ ገብርኤል ነውና ስለዚህም ነገር ማስተማር ተገቢ ነውና የቅዱስ ገብርኤልን ክብር እንማራለን። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡን ለሁላችንም ይግለጥልን። በኢትዮጵያ የተነሱ ብዙዎች ሊቃውንት አሉ። ከነዛ መካከል አንዱ ሊቅ መልክዓ ገብርኤል የሚል ታላቅ ድርሰትን ደርሷል። በእውነት የመጀመሪያው የድርሰት አባት ቅዱስ ያሬድ ነው። በመቀጠል እነ አባ ጊዮርጊስ፣ እነ አባ ጽጌ ድንግል፣ እነ አባ ገብረ ማርያም ዘደብረሃንታ ሌሎችም በርካቶች ሊቃውንት ተነስተው በርካታ መጻሕፍትን ጽፈው አልፈዋል። ከነዚህ መካከል ከሊቃውንቱ አንዱ ሊቅ ቅዱስ ገብርኤልን የሚያመሰግን ሰላምታ ወይም የመልክ ሰላምታ ደርሶለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም እስኪያልፍ ድረስ ቅዱስ ገብርኤል በዚህ ሰላምታ በዚህ የመልክ ሰላምታ በቤተክርስቲያን ሲመሰገን ያድራል፣ ሲመሰገን በሊቃውንቱ ይውላል። ታዲያ ይህ መጽሐፍ ሁላችንም እጅ ያለ ሲሆን ሁላችንም በተለይ ዛሬ የቅዱስ ገብርኤልን መልክ ያልጸለየ ይኖራል ብዬ አላስብም። በተቻለን አቅም ጸልየናል። ታዲያ በዛሬም ትምህርታችን ላይ በእውነት የመልክዓ ገብርኤል ደራሲ ሊቁ ቅዱስ ገብርኤልን እንዴት አድርጎ እንዳመሰግነው ሰፊ ከሆነ ከመልኩ አንድ ሶስቱን ብቻ ጠቅሼ ለማስተማር እንደ እግዚአብሔር ፈቃድ ጀምራለሁ። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡን ለሁላችንም ይግለጥልን። እንግዲህ መልክዓ ገብርኤል በአማርኛም ስለተተረጎመ ብዙዎቻችሁ በተለይ በወርሃዊ በዓሉ በዓመታዊ ክብረ በዓሉ ትጸልዩታላችሁ። እዚህ ያሉ ደግሞ ሊቃውንት ዕለት ዕለት ያደርሳሉ የቦታው ስለሆኑ። የመጀመሪያው ሊቁ የቅዱስ ገብርኤልን ተፈጥሮ በማወደስ ሰላምታውን ለቅዱስ ገብርኤል እንዲህ ብሎ ያቀርባል። ገብርኤል ሆይ የስሙ ትርጓሜ የማይመረመር በእሁድ የመጀመሪያ ሌሊት ካለመኖር ወደ መኖር ለተደረገ ተፈጥሮ ሰላም እላለሁ በማለት ታላቁ ሊቅ በዕለተ እሁድ ቅዱስ ገብርኤል ካለመኖር ወደ መኖር ይልቁኑ ደግሞ የቅዱስ ገብርኤል ተፈጥሮ እንደማይመረመር በመጥቀስ የመጀመሪያውን ሰላምታ ከሰጠው በኋላ እንዲህ አለ። ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑና የእናቱ መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ ገብርኤል ወይ የልደት ሐዋርያ አንተ ነህ ብሎ ቅዱስ ገብርኤልን ያወድሰዋል። የዚህ መልአክ ረድኤቱ በረከቱ ይደርብን። አሁን ይሄንን ነው እንግዲህ ያፍታታን የምናየው። ብዙዎቻችሁ ስለምትጸልዩት እንግዳ አይሆንባችሁ። ሰላም ለተፈጥሮትከ በሌሊተ እሁድ ቀዲሙ። ቅዱስ ገብርኤል የተፈጠረው ሌሎችም መላእክት የተፈጠሩት መቼ ነው? በዕለተ እሁድ ነው። እግዚአብሔር አምላክ በዕለተ እሁድ አራቱን ባህርያተ ሥጋ እሳትን፣ ውሃን፣ ነፋስን፣ መሬትን አምስተኛ ጨለማን ከፈጠረ በኋላ ሰባቱን ሰማያት ፈጠረ። ጽርሐ አርያምን፣ መንበረ ጸባዖትን፣ ኢየሩሳሌም ሰማያዊትን፣ ሰማይ ውዱድን፣ ኢዮር፣ ራማ፣ ኤረር የተባሉ ሰባት የብርሃን ሰማያትን ከፈጠረ በኋላ መጀመሪያ ማረፊያቸውን አዘጋጅቶ መላእክትን ካለመኖር ወደ መኖር አምጥቶ ፈጠረ። ግን ከዚህ ፈጠራቸው ልንላቸው አንችልም። ለዚህ ነው ደራሲው ምን አለ? ቅዱስ ገብርኤል ሆይ ተፈጥሮ ካለመኖር ወደ መኖር የመጣ እንጂ የማይመረመር ስሙን ልንፈታው ስሙን ልንተረጉመው የማይቻለው ስለ ተፈጥሮ ሰላምታ አቀርባለሁ ይላል። ቅዱስ ገብርኤል ከምን ተፈጠረ? ከየት መጣ? የሚያውቀው ብቻ ነው ብቻ ነው እግዚአብሔር ብቻ ነው። ለምሳሌ እኔ ከእሳት ከውሃ ከነፋስ ከመሬት ከአራቱ ባህርያተ ሥጋ ለባዊት ነባሪት ሕያዊት ከሆነችው ነፍስ ተፈጥሬያለሁ። እናንተም በተመሳሳይ መልኩ ሰዎች ነን። አዝሪቱ፣ አትክልቱ፣ እጽዋቱ ከአራቱ ባህርያተ ሥጋ ተፈጥሯል። ለምሳሌ አስታን ስታፋጩት እሳት ይወጣዋል። እሳት ነገር አላቸው። ከውሃ ተፈጥረዋል። እንደ ቁልቋል ስትቆርጧቸው እንደ ወተት ያለ ፈሳሽ ነገር አላቸው። እንደ ውሃነታቸው እንደ እሳትነታቸው
እሳት ይወጣቸዋል። እንደ ነፋስነታቸው ይወዛወዛሉ። እንደ መሬትነታቸው መሬት ላይ ይበቅላሉ። ስትቆርጠው መሬት ሆኖ ይቀራል። ቅዱስ ገብርኤል ግን ከምን ተፈጠረ? ከየት መጣ? ይህ ነገር እጅግ የሚገርም ስለሆነ ሊቁ ምን አለ? ሰላም ለተፈጥሮትከ በሌሊተ እሁድ ቀዲሞ፣ በመጀመሪያው ሰዓተ ሌሊት በእሁድ ለተደረገ ተፈጥሮ ሰላም እላለሁ ካለ በኋላ እምሃበ ወኢምንት ግብር ዘይጠየቅ ትርጓሜ ስሙ፣ የማይመረመር ከዚህ ነው ስሙ ተብሎ ልንጠቅሰው ከማንችለው ተፈጥሮ ተፈጥሯል። ሊቃውንት አባቶቻችን ግን ከእሳት ከነፋስ መላእክት ተፈጥረዋል ይላሉ። ከምንና ከምን? ከእሳት ከነፋስ መባሉ አይደለም፣ ግብራቸውን በማየት እንጂ በእውኑ ቅዱስ ገብርኤል ከእሳት ተፈጠረ፣ ቅዱስ ሚካኤል ከነፋስ ተፈጠረ ልንል አንችልም። እሳትና ነፋስ ፈጣኖች ናቸው። መላእክት ምኖች ናቸው? በጣም ፈጣኖች ናቸው። ለምሳሌ እኔ አይኔን ከፍቼ እስከምገልጥበት ጊዜ ቅዱስ ገብርኤል ወደ ላይ እስከ ጽርሐ አርያም ወደ ታች እስከ መርማሮስ መድረስ ይችላል። ይመላል። ቀላል አይምሰላችሁ። 3 ደቂቅ እሳት ውስጥ በተወረወሩበት ቅጽበት ከነሱ መወርወር ቀድሞ የደረሰ ማን ነው? ቅዱስ ገብርኤል ነው። ስለዚህ እሳትና ነፋስ ፈጣን እንደሆኑ መላእክትም የፈጠኑ ናቸው። ከብርሃን ይፈጥናሉ፣ ከነፋሳት ይፈጥናሉ። ብርሃን የራሱ ልኬት አለው፣ ነፋስም ልኬት አለው። ቅዱስ ገብርኤል ግን ከዚህ እስከዚህ መጣ ስትለው አታውቀውም። ለዚህ ነው ቅዱስ ያሬድ ምን አለ? ሶበስ የወረዱ መላእክትም ሰማይ፣ መላእክት አለ ከሰማይ ከእግዚአብሔር ዘንድ ተልከው ሲወርዱ አልቦሙ ድምፅ ይላል። ድምፅ የላቸውም ማለት ምን የላቸው? ቅዱስ ገብርኤል እዚህ ተልኮ ቢመጣ ድምፁን አሰማው፣ ነፋስን ድምፁን ትሰማዋለ። የቅዱስ ገብርኤል ፍጥነት ግን ከነፋስ የፈጠነ ስለሆነ እዚህ ይደርሳል። ምን አለ? የክንፎቻቸው ድምፅ አይሰማም፣ ፍጥነታቸውም አለ ከነፋስ ይልቅ የፈጠነ ነው አለ። ስለዚህ እንደ ነፋሱ የፈጠነ በመሆኑ ከነፋስ ተባለ እንጂ ሊቁ እንደጠቀሰው የቅዱስ ገብርኤል ተፈጥሮና የነፍስ ተፈጥሮ አይታወቅም። የሰማችሁ ነው። ነፍስ ከዚህ ተፈጠረች አትልም። ካለመኖር ወደ መኖር ያመጣው ብቻ ነው የሚያውቃት፣ እግዚአብሔር ብቻ ነው የሚያውቃት። ሌላው እሳትና ነፋስ ረቂቃን ናቸው። ለምሳሌ ነፋስ አለ የለም? ንገሩኝ። አለ የለም? በምን ታውቁታላችሁ? ይኸው ይህን ነገር ሲያወዛውዘው፣ ቅጠሉን ሲያረግፈው፣ ማዕበል ሞገድ አነሳስቶ መርከቡን ሲያንቀሳቅሰው ትመለከታለህ። ነፋስን ግን በአይንህ አታየው፣ በእጅ አትጨብጠው። ቅዱስ ገብርኤል ከዚህ ነፋስ ይልቅ ምን ይሆናል? ይረቃል ማለት ነው። ለምሳሌ ከነፋስ ይልቅ ነፍስ ትረቃለች። አሁን ይሄ ነፋስ ግድግዳ ሊመልሰው ይችላል። ነፍስ ግን በተዘጋ ግድግዳ ውስጥ በተዘጋ ቤት ውስጥ አትወጣም? ትወጣለች። እንዴት ተለየች? ቤት ውስጥ ወጣች። በዚህ ልናውቃት አንችልም። እግዚአብሔር ያሳያችሁ። ቅዱስ ገብርኤል ደግሞ ከነፍስ ይልቅ የረቀቀ ነው ተፈጥሮ። ለምሳሌ ኡራኤልና ሩፋኤል፣ ራጉኤልና ገብርኤል፣ ሱራፌልና ኪሩቤል መንገድ ላይ ቢገናኙ ራጉኤል ሩፋኤልን አረ መንገድ አሳልፈኝ አይለውም። ወያውር መልአክ በመልአክ ሰጥቆ ነፋስ ይላል። ቅዱስ ሚካኤል ቅዱስ ራጉኤልን ሰንጥቆት ያልፋል። ይተላለፋሉ ማለት ነው። እንደዚህ ይተላለፋሉ። ስለዚህ በዝግ ቤት ውስጥ ይገባሉ፣ በእሳት ውስጥ ይገባሉ። ተፈጥሯቸው ከዚህ ነው አንልም። ስለዚህ በእውነት ሊቁ ምን አለ? በዕለተ እሑድ ለተደረገ ተፈጥሮ ይልቁኑ ደግሞ ከዚህ ነው ስሙ። ከእሳት ተፈጠረ፣ ከነፋስ ተፈጠረ ገብርኤል ብለን በማንጠይቀው በማንተረጉመው ለተደረገ ለተፈጥሮ ምን አቀርባለሁ አለ? ሰላምታ አቀርባለሁ ብሎ ቅዱስ ገብርኤልን ካመሰገነ በኋላ ሐዋርያ ልደት ገብርኤል ለበልዓም ኮከበ ሕልሙ በደንብ አድርጋችሁ አስተውሉት። ምን አለ? ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ የክርስቶስና የእናቱ የድንግል ማርያም ስዕል የተሳለብህ የበልዓም የራእዩ ኮከብ የልደት ሐዋርያ አንተ ነህ ይለዋል። እሱ ማን ነው? ንገሩኝ እስቲ ማን ነው? ቅዱስ ገብርኤል ነው። ቅዱስ ገብርኤል በጣም ይገርማቸዋል። የልደት ሐዋርያ ነው። የልደት ሐዋርያ ነው። ይልቁኑ ይህ ጸጋ የተሰጠው ይህ ክብር የተሰጠው ገና መላእክት በተፈጠሩ ጊዜ ነው። ለዚህ ነው ለተፈጥሮትከ ብሎ መልአከ ልደት ብሎ ከልደት ጋር ያቆራኘው። ምክንያቱም ሁላችሁም ተምራችኋል። እግዚአብሔር አምላክ በዕለተ እሑድ መላእክትን ፈጥሮ ተሰወራቸው። የት ይሁኑ የሚያውቁት ነገር የለም። ለባውያን አስተዋዮች ናቸው፣ ማእምራን ናቸው። ሁሉን ያውቃል፣ በብዛት ያውቃሉ። ብዙ ሁሉን የሚያውቅ እግዚአብሔር ነው። ነገር ግን ተፈጥሯቸው እጅግ የከበረ ልዑል ነውና ጨለማ ነው፣ ብርሃን የለም።
የአካላቸው ብርሃን ግን እንደ ጨረቃ ያበራል እና ማን ፈጠረን? ከየት መጣን? ምንድነን እኛ ብለው ሲመራመሩ ሳጥናኤል ማዕረጉ ከሁሉ በላይ ስለሆነ ፈጠርኋችሁ ልበል ብሎ አሰበ። አስቦም አልቀረ አነ ፈጠርኩክሙ እኔ ፈጠርኋችሁ። የመጀመሪያው መናፍቅ ሳጥናኤል ነው። እግዚአብሔር ያሳያችሁ። ፈጠርኋችሁ ልበል ብሎ አሰበ። በማሰብ በደለ። በነቢም ደግሞ ወለደው። እኔ ፈጠርኋቸው አለ። መላእክትም የአካላቸው ብርሃን እንደ ጨረቃ ሆኖላቸው ተመለከቱት። እንደ ሰይፉ እንደ ሰይፋቸው ነው፣ አካሉ እንደ አካላቸው ነው። ረቂቅ አካልም ቢሆን በምን በልጠ ፈጠርከን? አንተ እኮ እንደኛ ነህ አሉት። እንዴ ከላይ ስታዩኝ እንዴት በልጠ ፈጠርህን ትላላችሁ? እኔ እኮ ነኝ ከበላይ ያለው አላቸው። መላእክት ምቀኞች አይደሉም። ሰዓሊ በስዕሉ ፈጣሪ በምን ይታወቃል? በፈጠረው ፍጥረት ይታወቃል። በል እንግዲህ ሞክራ አሳየን አሉት። ነፋስን፣ ውሃን፣ መሬትን ሞክሮ ወደ እሳቱ ሲከት ተቃጠለ። ሐሰቱ ክህደቱ ያን ጊዜ ታወቀ። ያን ጊዜ ኤጲፋኒዎስ ምን ይላል? ይህ አሳሳች መላእክትን ፈጽሞ እንዳያሳስታቸው ጌታ መንበረ ጸባዖትን ቢያነቃንቃት ሰባቱ ሰማያት ለመናድ ለመፍረስ ደረሱ ይላል። ወታውኩ ማህበረ መላእክት ዛሬ ዛፍ ላይ የሰፈሩ ወፎች አውሎ ነፋስ ሲመጣ እንደሚጨነቁ ተሸበሩ፣ ተጨነቁ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ተነሳ። ንቁም በበህላዊነ እስከ ነአምሮ ለአምላክነ እስከ ነረክቦም ይላል። አምላካችንን እስክናውቅ ድረስ በያለንበት ጸንተን እንቁም ብሎ መላእክትን አጸና፣ መላእክትን አረጋጋ፣ መላእክትን አበረታ። ተመልከቱ፣ መላእክትን ባረጋጋበት አንደበቱ ኋላ ድንግል ማርያምን እንዲያረጋጋ፣ መላእክትን ባረጋጋበት አንደበቱ ለእረኞች በቤተልሔም ተገልጦ እነሆ ደስ የሚያሰኘውን ምስራች ነግራችኋለሁ ብሎ እንዲያጽናናቸው፣ መላእክትን ደስ ባሰኘበት አንደበቱ ሰብአ ሰገልን በኮከብ አምሳል መርቶ ቤተልሔም አድርሶ በእውነት ያን ጸጋ እንዲቋደሱ የሚያደርግ መልአክ ነውና ክንፉ ላይ እናቴን አብስራት ብሎ ቀርጾበታል። በረከቱ ይደርብን። መልአክ በለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህ ብሎ ሊቁ ያመሰግነዋል። በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ በለዓም እውነተኛው ኮከብ ኢየሱስ ክርስቶስ ከቅድስት ድንግል ከያዕቆብ ወገን ከተወለደች ከቅድስት ድንግል እንደሚወለድ ተገልጦለት ምን አለ? ኮከብ ይሰርቅም ያዕቆብ ከያዕቆብ ምን ይወጣል አለ። ኮከብ ይወጣል ብሎ አስቀድሞ ተናግሮ ነበረ። ምን ማለቱ ነው? ከያዕቆብ ወገን ከተገኘች ከቅድስት ድንግል የአጥቢያ ኮከብ እሱ ማን ነው? መድኃኔዓለም ይወለዳል ብሎ ተናግሮ ነበረ። ይህ ትንቢት ሊደርስ ሊፈጸም ቀኑ ሲደርስ ጊዜው ሲቀረብ በኮከብ አምሳል ሦስቱ ነገሥታትን እየመራ ወደ ምን አደረሳቸው? ወደ ቤተልሔም አደረሳቸው። መሪው ማን ነው ማለት ነው? ንገሩኝ እስቲ ማን ነው? ቅዱስ ገብርኤል ነው። ተመልከቱ። ለበለዓም ኮከበ ሕልሙ በተለይ አባቶቻችን እንደሚያስተምሩት ዠረደሽት የተባለ አንድ ሰው ነበረ። ልክ 6 ሰዓት አካባቢ የበለዓም ወገን ነው፣ የበለዓም ዘመድ ነው፣ የካም ትውልድ ነው ማለት ካም ወደ ኢትዮጵያ የመጣ አፍሪካዊ ነው እንደማለት ነው። ልክ ቀትር ላይ 6 ሰዓት ላይ ቀትር ላይ ውሃ ምንጭ አጠገብ ቁጭ ብሎ ፍልስፍና ሲመለከት ድንግል ሕፃን ታቅፋ በሰሌዳ ኮከብ ላይ ተስላ አእላፍ መላእክት ዙሪያዋን ከበዋት፣ ይልቁኑ አንድ መልአክ ከፊት ሆኖ ይመለከታል። በጣም ይገርመዋል። ምን አይነት ነገር ነው? ኋላ የነ በለዓምን መጽሐፍ ትንቢት ሲያገላብጥ ኮከብ ከያዕቆብ ወገን ይወጣል የሚል የተጻፈበት ያገኛል። አሃ ኮከብ የተባለ አለ። ከማን ወገን ይገኛል? ከያዕቆብ ወገን ይገኛል። እሱ ምንድነው? ሰማያዊ ንጉሥ ነው። ስለዚህ እሱ ሲወለድ ይሄን ወርቅ፣ ይሄን ዕጣን፣ ይህን ከርቤ ጨምራችሁ ስጡ ብሎ በመጽሐፍ ጽፎ በማህተም አትሞ አስቀምጦት ነበረ። ያ ሲንከባለል የተደረሰ 3ቱ ነገሥታት ማንቱሲማር፣ በዲዳስፋ፣ ሜልኩ ይባላሉ። እነሱ ጋር ደረሰ። ልክ ጊዜው ሲደርስ ማመጣ ማለት ነው? ቅዱስ ገብርኤል በኮከብ አምሳል ተገለጠ። ቅዱስ ገብርኤልን በደንብ አድርገን ካሰብነው እነዚህ 3ቱ ነገሥታትን የመራው ቅዱስ ገብርኤል እንደሆነ ይህ የመልክዓ ገብርኤል ደራሲ ያስቀምጣል። ቅዱስ ገብርኤል ነው አይደለም፣ ኮከብ ነው ወይስ መልአክ ነው የሚለው ሊቃውንቱ ሲተረጉሙ ኮከብ ታውቃላችሁ ሌሊት እንጂ ቀን አይታይም። ይሄ ኮከብ ግን መቼ ይታይ ነበረ? ቀን ላይ ይታይ ነበረ። እንደምታውቁት
ኮከብ ወደ ምዕራብ እንጂ ወደ መስ አይሄድም። ይሄ ግን ወደ ሰሜን ምስራቅ አቅጣጫ እየዞረ ይታይ ነበረ። ኮከብ መጥቆ ሊበር ይችላል። በራሪ ከዋክብት አሉ ታውቃላችሁ። ይሄ ግን እንደ ሰው አምሳል ዝቅ ብሎ ይመራ ነበረ። ስለዚህ ማን መሆኑ ታወቀ? መልአክ መሆኑ ታወቀ። ታዲያ ሰብአ ሰገልን የመራው ማን ነው? ቅዱስ ገብርኤል ነው። ሶስቱ ነገስታት እነማን ናቸው? እንግዲህ ኮከብም የመራቸው ቢሆን ቅዱስ ገብርኤልም ይሆናል ኮከቡን የመራው። እንግዲህ ማን ናቸው ሶስቱ ነገስታት ሲባል ሁለት አይነት ነገር አለ። በተለይ እና አለቃ እያሌው ታምሩ ታላላቅ ሊቃውንት የቤተ ክርስቲያን ሊቃውንት የነበሩ በረከታቸው ይደርብንና እነሱ ሶስቱም ነገስታት ኢትዮጵያውያን ናቸው። ስለዚህ የኢትዮጵያ ቤተ ክርስቲያን ታሪክ የሚጀምረው በአንድ ዓመተ ምህረት እንጂ በ34 ዓመተ ምህረት አይደለም ይሉ ነበር። የሰማችሁ ነው። ጀንደረባው አይደለም ኢትዮጵያን ለመጀመሪያ ጊዜ ክርስትናን የተቀበለው ሶስቱ የኢትዮጵያ ነገስታት ናቸው ይላሉ። እንደገና ዳዊትም በመዝሙር 71 ላይ በፊቱ አለ ኢትዮጵያውያን ይገዛሉ ይሰግዱ ሲል ነው ይሰግዳሉ አለ። ከዛ በኋላ ጠላቶቹ አመድን ይቅማሉ፣ ሄሮድስና ሰራዊቱ ማለቱ ነው። ቀጠለና ምን አለ? በሚገርም መልኩ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ አለ። እቺ እንግዲህ ሳባ የተባለች የኢትዮጵያ ግዛት እስከ አረቢያ ምድር የሰፋ እንደ ዛሬው የተቆራረጠ ሳይሆን ሰፊ ግዛት እንደነበራት ያሳያል። ስለዚህ በዛም ሆነ በዚህ እጅ መንሻ ያቀረቡት ማናቸው ማለት ነው? ኢትዮጵያውያን ነበሩ ይላሉ። የሰማችሁኝ ነው። ስለዚህ ለኢትዮጵያ ደግሞ ሐዋርያ ሆኖ በኮከብ አምሳል የመራ ደግሞ ቅዱስ ገብርኤል ነው። ፍረጃ አድርገው የሚያቀርቡት እነዚህ ሊቃውንት የዳዊት ትንቢት ነው። ዳዊት ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች? አዎ እንግዲህ ምን ይላል? ታበጽሕ ማለት ታደርሳለች ማለት ነው። በዛ ደረሰ፣ ሰፋ፣ ዘረጋ በሚለው ግስ። ስለዚህ ታደርሳለች ካለ ኢትዮጵያ ታደርሳለች ካለ ኢትዮጵያውያን ነገስታት ናቸው። ማን ፊት አደረሱ? እግዚአብሔር ፊት አደረሱ። እግዚአብሔር ደግሞ ማን ነው? መድኃኔዓለም ክርስቶስ ነው። ወርቁን፣ ዕጣኑን፣ ከርቤውን ስለሰጡ ታደርሳለች በማለቱ በእውነት የወሰዱት ኢትዮጵያውያን ናቸው ብለው አስተምረዋል። እንግዲህ ለዚህ ነው ታላቁ ደራሲ ምን ይላል? ሐዋርያ ልደት ገብርኤል ለበለዓም ኮከበ ሕልሙ ተስዕለ በላዕሌከ መልካ ሕፃን ወእሙ ንጉሥ አይሁድ ዝንቱ ዘይቤ ማኅተሙ፣ የተወለደ አይሁድ ንጉሥ ይህ ነው የሚል ምልክት የተጻፈበት የልደት ሐዋርያ የበለዓም ኮከብ ማን አለው? ንገሩኝ እስቲ። ገብርኤል ነው። ትልቅ አባቶቻችን ያስቀመጡልን ነገር አለ። ሌላው ለዚህ ማስረጃ አድርገው የሚያቀርቡት ምድሪቱን ሁሉ ብትዞሩ ማለት ነው፣ መላዋን ምድር ብትዞሩ ክርስቶስ የተወለደባትን ወር ታኅሳስን ለክርስቶስ መታሰቢያ ያደረገች ብቸኛ ሀገር ኢትዮጵያ ብቻ ናት ነው። ታኅሳስ ማለት የፍለጋ ወራት ማለት ነው። የምን ወራት መልሱልኝ? የምን ወራት? የፍለጋ ወራት። ተመልከቱ፣ ፈላጊ አለ ተፈላጊ አለ ማለት ነው። እግዚአብሔር ያሳያቸው ኦርቶዶክሳውያን። ክርስቶስ በተወለደ ጊዜ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ይዘው ቅዱስ ገብርኤል በኮከብ አምሳል እየመራቸው ፍለጋ ሄዱ። ማንን ፈልገው? አይቴ ሀሎ ዘተወልደ ንጉሥ አይሁድ። አሁን መልካ ገብርኤል ላይ እንደተጻፈው የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ ኮከቡን በምስራቅ አይተን ለእርሱ ልንሰግድለት መጥተናል ብለው ፍለጋ ጀመሩ። ስለዚህ ታኅሳስ ተባለ። አየህ፣ ሐሰሰ ማለት ምን ማለት ነው ብያቸዋለሁ? ፈለገ። ታኅሳስ ማለት የፍለጋ የማሰስ ወራት ማለት ነው። ስለዚህ እች ወር ለማብቻ ተሰጣለች ማለት ነው። ንገሩኝ እስቲ። ለክርስቶስ ልደት ተሰጣለች። ስለዚህም ሆነ በዚህ ግን በኮከብ አምሳል የመራ ቅዱስ ገብርኤል ለኢትዮጵያ ሐዋርያ ሆኖ አንድ ዓመተ ምህረት ራሱ ግንኙነቱ ይጀምራል ማለት ነው። ለዚህ ነው ደራሲው እውነት የሕፃኑ የእናቱ መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህ ይለዋል። እየሰማችሁ ነው። ስለዚህ ታሪካችንን መጠበቅ ታሪካችንን ማክበር ይገባናል። ስለዚህ ልደትን ስናስብ ማንን እናስባለን? ንገሩኝ እስቲ። ማንን እናስባለን? ቅዱስ ገብርኤልን እናስባለን። በረከቱ ረድኤቱ ይደርብን።